ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። ምርጫ ቦርድ ከህወሓት ጋር ምንም አይነት ንግግር እያደረገ አለመሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ምንም አይነት ንግግር እያደረገ አለመሆኑን አስታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ የታገደው የህወሓት ህጋዊ ሰውነቴ ሳይመለስ በትግራይ ምንም ምርጫ አይኖርም ሲል በቃል አቀባዩ በኩል ማስታወቁ አይዘነጋም። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ሀገራዊ ምርጫ የሚካሄድበትን ቀን ይፋ ያደረገ ሲሆን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መግለጫ መስጠታቸው ይታወቃል። በዚህም ህወሓት በክልሉ ምርጫ አይደረግም ማለቱን በተመለከተ በሰጡት ምላሽ ምንም አይነት ንግግር ከህወሓት ጋር እየተደረገ አለመሆኑን ገልጸዋል። የፕሪቶሪያ ስምምነትን በተመለከተ የፖለቲካ ጉዳይ መሆኑንና የሚፈታው የፖለቲካ ተሳትፎ ባላቸው አካላት ስለሆነ ከምርጫ ቦርድ ጋር ግንኙነት የሌለው ነው ብለዋል። ከፕሪቶሪያው ስምምነት በኋላ ቦርዱ ህወሓት እንደ አዲስ ፓርቲ መመዝገቡን ከገለጸ ቀናት በኋላ ዳግመኛ ህጋዊ ሰውነቱን ስለመንጠቁ ማስታወቁን ተከትሎ ህወሓት ነባሩ ህጋዊ ፓርቲ እንዲመለስልኝ ሲል ተቃውሞውን ገልጾ ነበር። የቦርዱ ሰብሳቢ አያይዘውም የኦሮሞ ፌዴራሊስት ኮንግረስ ፓርቲ በስልታዊና ስትራቴጂካዊ መንገድ ምርጫን እካፈላለሁ ማለቱን በተመለከተ ቦርዱ ግምገማዎቹን እያደረገ ያለውን አስቻይ ሁኔታ ሲያሳውቅ የተሻለ ተሳትፎ ይኖራቸዋል ተብሎ እንደሚጠበቅም ገልጸዋል። የኢትዮጵያ አየር መንገድ ግሩፕ አዲስ ቦይንግ 787-8 ድሪምላይነር አውሮፕላን ተረክቧል። አየር መንገዱ የተረከበው አዲሱ አውሮፕላን በአንድ ጊዜ 213 መንገደኞችን ማጓጓዝም ያስችላል ብለዋል። የኢትዮጵያ አየር መንገድ አዲሱን አውሮፕላን መረከቡ በባለቤትነት የያዛቸውን የቦይንግ 787 ድሪምላይነር አውሮፕላኖች ቁጥር 30 አድርሶታል። አየር መንገዱ አዲሱን አውሮፕላን መረከቡ አፍሪካን ከዓለም በማገናኘት እየሰጠ ያለውን ምቹና ጥራት ያለው አገልግሎት አጠናክሮ ለማስቀጠል እንደሚያስችለውም ገልጿል። አዲሱ ቦይንግ 787-8 ድሪምላይነር አውሮፕላን እጅግ ዘመናዊ ሲሆን ከሌሎች አውሮፕላኖች አንጻር አነስተኛ የድምፅ ብክለት ያለውና ይበልጥ አስተማማኝ አገልግሎት መስጠት የሚያስችል መሆኑን ተመላክቷል። በተጨማሪም አውሮፕላኑ ሰፊ የመስኮት እይታ ያለው በመሆኑ መንገደኞች በረራ ሲያደርጉ የተሻለ ምቾት እንዲኖራቸው የሚረዳ መሆኑን ተገልጿል። አንቶኒዮ ጉተሬዥ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላኛውን የግዛት አንድነት እንዲያከብሩ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላኛውን የግዛት አንድነት ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ አሳሰቡ። የዋና ጸሐፊው ቃል አቀባይ ስቲፋን ዱጃሪክ የስምምነቱን 25ኛ ዓመት አስመልክተው ባስተላለፉት የዋና ጸሐፊው መልእክት ሁለቱም ሀገራት ዘላቂ ሰላምን በማምጣት ላይ ተግተው እንዲሰሩ ጠይቀዋል። የኢትዮጵያና የኤርትራ መሪዎች ከ7 ዓመታት በፊት ያደሱት ሰላማዊ ግንኙነት ያወደሰው የጉተሬዥ መልእክት ይህም የውይይትና የትብብር ዋጋ የሚያሳይ ነው ብለዋል። አያይዘውም በአልጀርስ ስምምነት ላይ የተካተተውን የዘላቂ ሰላም ሉዓላዊነትና የግዛት አንድነትን ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ ጥሪ አቅርበዋል። ታይላንድ በጎረቤቷ ካምቦዲያ ጋር በድንበር አካባቢ የሚደረገው ግጭትና ውጥረት እንደቀጠለ ባለበት በአሁኑ ወቅት የሀገሪቱን ፓርላማ በይፋ አፍርሳለች። ጠቅላይ ሚኒስትር አንቶኒ ውሳኔውን የወሰዱት በዋናነት ከተቃዋሚ ፓርቲ የቀረበባቸውን ያለመተማመን ድምፅ ለመከላከልና ስልጣንን ወደ ሕዝብ ለመመለስ በሚል ቢሆንም ይህ የፖለቲካ እርምጃው አሁን ድረስ ባልተቋረጠውና በከፋ ደረጃ በሚገኘው የድንበር ግጭት ውስጥ መወሰኑን ትኩረትን ስቧል። የፓርላማው መፍረስ በቀጣይ ከ45 እስከ 60 ቀናት ባለው ጊዜ ውስጥ አዲስ ጠቅላላ ምርጫ እንዲካሄድ መንገድ የሚከፍት ሲሆን ይህ ደግሞ ቀደም ሲል ከተጠበቀው ጊዜ ቀድሞ ምርጫው እንዲፋጠን ያደርጋል። ጠቅላይ ሚኒስትሩ ውሳኔያቸውን በድንበር አካባቢ ባለው ወታደራዊ እንቅስቃሴ ላይ ምንም አይነት ተጽዕኖ እንደማይፈጥር ገልጸው በአሁኑ ወቅት በሁለቱ ሀገራት ድንበር በተለያዩ አካባቢዎች የከባድ መሳሪያ ተኩስ ጭምር ያለው ግጭትን ቀጥሏል። የፖለቲካ አለመረጋጋትና የድንበር ውጥረቱ በደቡብ ምስራቅ እስያ ሁለተኛዋ ትልቅ ኢኮኖሚ በሆነችው ታይላንድ ላይ ጫና እየፈጠረ መሆኑን ተዘግቧል ያለው መናኸሪያ ኤፍኤም ነው።
ከመኪና ወንበር ጋር ተሰፍቶ ወደ አሜሪካ ሊሻገር የነበረው ግለሰብ አሳዛኝ ጉዞ። ሰሞኑን በሜክሲኮ እና በአሜሪካ ድንበር ላይ የተፈጸመው የኤንሪኬ አጊላር ካንቾላ ጉዳይ ሰዎች ተስፋ ሲቆርጡ ለመሞከር ፈቃደኛ የሆኑትን የከፋ አደጋ ደረጃ የሚያሳይ አስደንጋጭ ክስተት ሆኖ ተመዝግቧል። ታሪኩ የብዙዎችን ልብ የነካ ሲሆን በአንድ ጊዜ አስገራሚነትንና ልብን የሚሰብር ሐዘንን የያዘ ነው። ኤንሪኬ አጊላር ካንቾላ ወደ አሜሪካ ለመሻገር የሞከረው በእጅጉ አደገኛ በሆነ መንገድ ነበር። ራሱን ከመኪና ወንበር ጋር በቀጥታ ከመስፋት ውስጥ በመደበቅ ድንበሩን ለማቋረጥ ሞክሮ ነበር። የድንበር ጠባቂ ኤጀንቶች ሚስጥሩን ያገኙበት ሁኔታም እጅግ የሚያስገርምም ነበር። በመጀመሪያ በመኪና ወንበር ላይ ያለው ስፌት ከወትሮ የተለየና ያልተስተካከለ መሆኑን አስተዋሉ። ከዚህም በተጨማሪ ወንበሩ ከሚገባው በላይ ክብደት እንዳለው ተሰማቸው። ይህንን ጥርጣሬ ተከትሎ ወንበሩን ሲከፍቱት ኤንሪኬ አጊላር ካንቾላ ከመቀመጫው ፍሬም ውስጥ ተጣጥፎ ተኝቷል። ሪፖርቶቹ እንደሚያሳዩት ወንበሩ ሙሉ በሙሉ በእሱ ላይ ተገንብቶ እንደገና ስለተሰፋ ለመንቀሳቀስ ወይም በአግባቡ ለመተንፈስ የሚችልበትን ቦታ በጭራሽ አልነበረውም። ይህ ሁኔታ ኤንሪኬ በጉዞው ወቅት ለሕይወት አስጊ በሆነና እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደቆየ ያሳያል። ይህ አሳዛኝ ክስተት ሰዎች ያለ አማራጭ ሲቀሩ እና ጥግ ሲደርሱ የሚደርሱበትን ከፍተኛ የአደጋ ደረጃ በግልጽ ያሳያል። ድንበር ለማቋረጥ ተስፋ በመቁረጥና በጭንቀት ውስጥ ሆነው ራሳቸውን ለሞት አደጋ የሚያጋልጡ ስንት ሰዎች ይኖር ይሆን? የኤንሪኬ አጊላር ካንቾላ ታሪክ የብዙ ሰዎችን ዓይን የከፈተና ለረጅም ጊዜ በአእምሮ ውስጥ የሚቆይ ልብ የሚረካ ታሪክ መሆኑ ተመላክቷል ያለው መናኸሪያ ኤፍኤም ነው። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ ድረስ በሰላም ቆዩ።